ጋይስ ይሄ መጀመሪያ ጊዜ ነው የሚለው ዩቲዩብ ላይ ለራሱ እንደዛ ነው ያለው አይደለም this is not my first time seeing you last year ማለት ነው ለቶርናመንቱ ሄደን አቤላ ጠርቶት ማለት ነው አቤላ ጠርቶት ከዛ በኋላ ከማን ጋር ነበር ከዳኒ ጋር ነበር ከዳኒ ጋር ምናምን ግሩፕ ላይ እንደዚህ ሆነ እየደነስን ነበር ትግርኛ እንደዚህ አያስታውስ ዘን እኔ ሰው ማለት አቤሎ ይደናራ ማለት አው የታለ ዘመናችን ሰሞኑ ሚዲያውን የተቆጣጠረችው የፋኒ የወደፊት የህይወት አጋር ትሆናለች የተባለችው ሜሊ ከሰሞኑ እጅግ በብዙ ቦታዎች ፋኒ አዲስ ፍቅረኛ ይዟል። አሁን በአውሮፓ የነበረውን የኢትዮጵያ ኮሚኒቲ ስብሰባም ላይ ይህችን ልጅ በይፋ ብዙ ቦታ አብረው ቪዲዮ ሲሰሩ ነበር። እሷም ምላሽ እየሰጠች ነው እየተባለ በብዙ ቦታ እንደ አዲስ መነጋገሪያ ሆኗል። ይህን ጉዳይ አስመልክቶ ፋኒ ከሰሞኑ ይዟት የመጣችው ግለሰብ ሜሊ ማነች? እጅግ ቤተሰቦቿ የተወደደች በቅርቡም ትልቅ ከተባለ ዩኒቨርሲቲ የትምህርቷን ሁኔታ በጥሩ ሁኔታ አጠናቃ ለቤተሰቦቿ ኩራት የሆነች አሁን ድረስ እናቷ የሚወዷት እሷም እናቷን ጠርታ እማጠግብ ለቤተሰቦቿ እንቁ የሆነች ልጅ ነች። ጠቅለል ባሉ መረጃዎቻችን ፋኑኤል ከሰሞኑ ሜሊ ከተባለችው ግለሰብ ጋር ስላለው ግንኙነት እውነተኛ የተባሉትን የደረሱንን መረጃዎች በሰፊው ልናስደምጣችሁ ብቅ ብለናል። በተጨማሪ ሜሊን በስፋት ምን እንደሆነች ምን አይነት ስራዎች ላይ እንደተሳተፈችን በዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በእያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም ለቀው ቪዲዮ እንዲደርሰው ይሁን። ቀጥታ ሚዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። ከሰሞኑ ብዙዎቻችን በተለያዩ ቦታዎች እንደተመለከትነው በአውሮፓ አህጉር በጣሊያን ከተማ የኢትዮጵያን ቀን ተከብሯል። ብዙ ኢትዮጵያኖችም ከተለያዩ ዓለም ሀገራት ተሰብስበው በዛ ፕሮግራም ላይ ተሳትፈዋል። ታዲያ በዚህ ፕሮግራም ላይ ፋኑኤልም እንግዲህ እዛው ተገኝቶ ነበር። ፋኒም በተገኘበት ፕሮግራም ላይ የተለያዩ ሁኔታዎችን በቪዲዮ ሲያስመለክተን ነበር፣ ፎቶዎችንም ሲያጋራ ነበር። በይበልጥ ግን የብዙ ሰውን ትኩረት ይዞ የነበረው ከሜሊ ጋር ይሰራቸው የነበሩት ቪዲዮዎች ናቸው። የተለያዩ ቦታ ላይ የተለያዩ ቪዲዮዎችን ሰርተዋል። በተለያዩ ልብሶችም ነበር ቪዲዮን ሲሰሩ የነበረው። ይህም እንግዲህ በተከታታይ ቀናት ከሜሊ ጋር አብሮ እንደነበር ነው የሚያሳየው። ይህንን አስመልክቶ ብዙዎች በቲክቶክ ይህን ቪዲዮ እየተቀባበሉ አሁን ፋኑኤል ሰው ያገኘ ይመስለናል፣ አዲስ ህይወት ሊጀምር ነው እያሉ ብዙዎች ሲናገሩ ነበር። በሌላ በኩል በተለይ ደግሞ የድሮ ፍቅረኛው ሚስቱ የልጆቹ እናት የሆነችው ሳምሪን የሚደግፉ ሰዎች ከሳምሪ ጋር ምንም አትወዳደርም፣ ሳምሪም ላይም አትደርስም፣ የልጅህ እናት ነች የምታዋጣ፣ ይህችን አልወደድናትም እያሉ ደግሞ ፋኑኤልን በቅሬታ ሲናገሩት የነበሩ ሰዎችንም ተመልክተናል። እንግዲህ አጠቃላይ ስላለው ጉዳይ ፋኑኤል ይፋ አድርጎ ባያወጣም ከዚህ ግለሰብ ጋር በአውሮፓ የተለያዩ ጥሩ ቆይታዎችን እንዳደረጉ እንደውም አብረው በቆዩበት ቅጽበት ኤርፖርት ሁሉ ፕሌን አምልጦት አሳልፎ እንደሄደም ጭምር በተለያዩ ቦታዎች ላይ ላይቭ ሲናገር ቆይቷል ማለት ነው። በሌላ በኩል እንግዲህ ሜሊም ቲክቶክ ላይቭ ላይ በሚጠይቋት ሰዎች ብዙ ሀሳብ በሚናገሯት ሰዎች የተለያዩ መልእክቶችን አስተላልፋለች። ፋኑኤልን ቀደም ብላ ታቀው እንደነበር በተለይ ደግሞ ከጥቂት ጊዜያቶች በፊት ሌላ ቶርናመንት ተዘጋጅቶ በአካል በደንብ እንዳየችው ነገር ግን እሱ እንዳላስታወሳት ገልጻለች። በአሁኑ ግን በደንብ አሪፍ ትውውቅ አድርገናል የሚመስል መልእክት አስተላልፋለች ማለት ነው። ይህች ግለሰብ ኑሯ በሀገረ አውሮፓ በእንግሊዝ ሀገር ነው። ታዲያ ትምህርቷንም በቅርቡ ነው ከትልቅ ዩኒቨርሲቲ ትልቅ ውጤትን በማምጣት ትምህርቷን ያጠናቀቀችው። ትምህርቷን ስታጠናቀቅም ከቤተሰቦቿ ጋር ሆና የሰራችው ቪዲዮ እጅግ ልብ የሚነካ ቪዲዮና ጽሁፎች ነበሩ። እናቷን በማመስገን እንዲሁም ደግሞ በህይወት የሌለው አባቷንም እጅግ በመናፈቅ በሚመስል መልኩ ስለ ቤተሰቦቿ ያላትን ትልቅ ክብርና ቦታ በቪዲዮቿ ላይ ስታጋራ ቆይታለች። እናቴ በእንደዚህ አይነት ስርዓት ስላሳደግሽኝ አመሰግናለሁ። አባቴ በህይወት ባይኖርም ሁለት ጥሩ ልጆችን አሳድጋ እዚህ አድርሳለች እያለች እናቷን ሁሉ ስታመሰግን የነበረች ልጅ ነች። በተለያዩ ቪዲዮዎች በተለያዩ ቦታዎች ሀገሯን ባህል እያስተዋወቀች በቲክቶክም በደንብ ብዙ ሰው ተቀባይነት እያገኘች ቲክቶክ ላይ ሶሻል ሚዲያው ላይ በደንብ እየሰራች የመጣች ያለች ልጅ ነች ሜሊ በአጭሩ። ታዲያ እንግዲህ ሜሊና ፋኒ ናቸው ከሰሞኑ በተለያዩ ቦታዎች አብረው ሲታዩ የነበረው። ይህንንም አስመልክቶ ብዙ ሰው እንግዲህ ቪዲዮችን ሁሉ አንድ ላይ ያቀናበሯቸው የፋኒ አዲስ ፍቅረኛ የምትሆነው የፋኒ የወደፊት የህይወት አጋር እንዲሁም ውሃ አጣጭ የምትሆነው ይህች ነች እያሉ ብዙዎች እንግዲህ እንዲህ
እንዲጋቡ በማሰብ ጭምር የተለያዩ ሀሳብ አስተያየቶችን ጫና ባለው መልኩ ሲጽፉም ተመልክተናል ማለት ነው። ፋኒ እንዳልኳችሁ ምንም አይነት ነገር ኦፊሻል አድርጎ የተናገረው የለም። ነገር ግን ከሰሞኑ ባሉት ሁኔታዎች የተለያዩ ሀሳብ አስተያየት ተሰጥተዋል። ቅድም እንዳልኳችሁ ሌሎች ደግሞ እንግዲህ አዝናኝ በመሰለ መልኩ አሁን ደግሞ በሳምሪ በኩል ያሉ እናትየው ጂጂኪያ አሁን የምትናገርህን ነገር ጠብቅ፣ እንደዚህ ማሳየት ራሱ ገና ብዙ ነገር ሊያመጣብህ ይችላል እያሉ ቀልድ ጣል ባረገበት መልኩ ሀሳብ ሲሰጡ የነበሩ ሰዎችንም አይተናል። ሳምሪም በራሷ በኩል የተለያዩ ሶሻል ሚዲያዎቿን ለማሳደግ ከተለያዩ ግለሰቦች ጋር አነጋጋሪ በተባለ መልኩ ፎቶና ቪዲዮችን እያጋራች ትገኛለች። ከሳምሪ ጋር አብሯት ቪዲዮ የሚሰሩ ሰዎች ሳምሪን እንደምትገምቷት ሰው አይደለችም፣ እባካችሁ በማይገባ ኮመንት አታሻመቋት፣ ከሷ ጋር ቪዲዮ የሰራ ሁሉ የሷ ፍቅረኛ ነው ማለት አይደለም፣ እንደ ማንኛውም ወጣት እባካችሁ ነጻነት ስጧት እያሉ እንግዲህ በሳምሪን በኩል ያሉ ሰዎች አብረዋት ቪዲዮ የሚሰሩ ሰዎች ያው የተለያዩ ሶሻል ሚዲያቸውን አብረው እያሳደጉ እንደሆነ ነው ገለጽ አድርገው የተናገሩት። በጣም ከሚገርመው ነገር ብዙዎች ማፎካከር ጀምረዋል። በተለይ ፋኑኤል እቺ ግለሰብ ሜሊን ይዞ ከመጣበት ቀን ጀምሮ ከሜሊ ጋር ያለውን ፎቶና ሳምሪ ደግሞ ላለፉት ሳምንታት ዋናም ላይ ስትነሳቸው የነበረው ፍቅር ከተባለ ግለሰብ ጋርም አብራ የመጣችበትን ቅጽበት በማስታወስ 1 እና 2 ቁጥር የትኛው ነው ያማረባቸው? ፋኑኤል ይዟት የመጣው ወይስ ደግሞ ሳምሪ አዲስ ይዘው የመጣችው የትኛው ነው ደስ ያላችሁ እያሉ እያፎካከሩ ሁሉ ቪዲዮ ሲሰሩ ነበረ። በአጠቃላዩ ግን ያው እንግዲህ ፋኑኤልም ሳምሪም በተለያዩ ሶሻል ሚዲያ እንደ አዲስ አነጋጋሪ እየሆኑ የመጡ ያሉም ይመስላል። ፋኑኤልም እንደዚህ ቪዲዮ እየለቀቀ ያለው ሳምሪ እንደዛ ሆና መልቀቅ ስለጀመረች በዋናም ቦታ ስለታየች ያንን ለማካካስ ይመስላል እያሉ ሀሳብ የሚሰጧሉ። በሌላ በኩል ያሉ ሰዎች ደግሞ ፋኑኤል በራሱ በኩል ነው እየተዝናና ያለው፣ እንደፈለገ ይሁን እባካችሁ ልጆቹን ተዋቸው የሚሉም ሰዎች ተመልክተናል። አሁን ድረስ እኔ የሚሰማኝ አንድ እውነት አለ። ፋኑኤልም ሳምሪም በተለያዩ ቦታ አሁንም ሶሻል ሚዲያው ላይ አነጋጋሪ ሆነው እየቀጠሉ የመጡበት ያለበት ጉዳይ ነው የሚታየኝ። ከዛ ውጪ እውነት ሁለቱ መለየታቸውን ብናቅም አዲስ ለመጀመር የሚያስቡት ህይወት አለ ብዬ ለማሰብ ይከብደኛል። ምንም እልህ ቢኖርባቸው ምንም እንደ ጠላት አሁን ላይ ቢተያዩ ፋኒና ሳምሪ ያልጨረሱት ፍቅር ያለ ይመስለኛል። አሁን ድረስ በተለያዩ ቦታዎች ፍቅረኛ እንደያዙ አስመስለው ብዙ ቪዲዮዎችን ቢሰሩም ፋኒና ሳምሪ አዲስ የጀመሩት ህይወት እንደሌለ እኔ በደንብ ይሰማኛል። ፈጣሪ አምላክ ብሎ የልጆቻቸው አምላክ ትልቅ ተአምር ሰርቶ ለፊሎና ለአዳም ሲል እንደው ፈጣሪ አምላክ ትልቅ ነገርን ሰርቶ ፋኒና ሳምሪ ወደ አንድ የሚመጡበትን ነገር እንዲያሳየን የእውነት ከልብ የምመኘው ነው። በተለይ የጥንት ኦዲየንሶቻቸው በፊት ቪዲዮአቸውን የሚከታተሉ የዩቲዩብ አድናቂ ወዳጆቻቸውም ይህን መልእክት ነው የሚናገሩት። ፋኒም ሳምሪም ያላለቀ ፍቅር አላችሁ፣ ለ7 ዓመት እንዲሁም ከዛ በላይ አብሮ መኖር ቀላል አይደለም፣ እባካችሁ ፋኒና ሳምሪ ቆም ብላችሁ አስቡ፣ አንድ ሆናችሁ ታረቁ እያሉ መልእክት የሚያስተላልፉ ሰዎች ዛሬም ድረስ እየተመለከትን ነው። ከሰሞኑ እንግዲህ ወዲያ ወዲህ ከሚሉ የተለያዩ ጉዳዮች በተለይ ፋኒና ሳምሪን በተመለከተ እናንተስ ምን አይነት ሀሳብና ምልከታን ተረዳችሁ? ፋኒና ሳምሪ አዲስ በጀመሩት ህይወት በዛው ቀጥለው አዲስ ኑሮን ቢመሰርቱ ይሻላል ትላላችሁ ወይስ ደግሞ ሁሉ ነገር ትተው ወደ ነበሩበት ህይወት ቢመለሱ መልካም ነው ትላላችሁ? የእናንተንም ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። ጠቅለል አድርጌ ለዛሬ ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንመጣ ሰላሙን ሁሉ ሰመኘውላችሁ። ሰላም።